ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው የመጽሐፍት ዳሰሳ ፕሮግራም ነው። ዛሬም እንደተለመደው አንድ መጽሐፍ ይዘን መተናል። የመጽሐፉ ርዕስ ልጆችን ለጌታ እንዴት እናሳድግ የሚል መጽሐፍ ነው። ጸሐፊው ጆርጅ ክሪስቶፈር ዊለስ የተባለ ወንድም ነው። ተርጓሚው ወንድም ሮዳስ አለማየሁ አጠገቤ ያለ ያሳታሚ እውነት ቃል አገልግሎት ነው። በ2017 ታትሞ ለአንባቢያን የቀረበ መጽሐፍ ነው። 194 ገጾች አሉት። የተለያዩ ርዕሶችን ተጠቅሟል ጸሐፊው። እነዚህንና ሌሎቹን ሐሳቦች እያነሳን ወደ እናንተ ለማቅረብ እንሞክራለን። እናንተም ከኛ ጋር እንድትቆዩ በጌታ ፍቅር እንጋብዛለን። ወደ ዋናው ጥያቄ ከመግባቴ በፊት ስለ መጽሐፉ አንዳንድ ነገሮችና ስለ ጸሐፊውም ራሱ ተርጓሚው እዚሁ ስላለ አንዳንድ ነገሮችን ይነግረናል። ከዛ ቀጥሎ ወደ ጥያቄዎቹ እንሄዳለን። ጸጋና ሰላም ይብዛላችሁ። አሜን። መልካም አመሰግናለሁ። የመጽሐፉ ጸሐፊ እንግዲህ እንደተጠቀሰው ጆርጅ ክሪስቶፈር ዊለስ ይባላል። ይሄ ወንድም ካናዳዊ ነው። የተወለደው በ1889 ሲሆን ወደ ጌታ የሄደው በ1973 ዓመተ ምህረት ነው በአውሮፓውያኑ አቆጣጠር መሰረት። ጆርጅ ክሪስቶፈር ዊለስ በጣም የሚታወቀው ቻይና ውስጥ በወንጌል ተልእኮ በማገልገል ነው። ከ1921 ጀምሮ ረጅም ዘመን ቻይና ውስጥ ዘልቋል። በሁለተኛው የዓለም ጦርነት እንኳን እዛ የገጠሙት ችግሮች ነበሩ ከጃፓኖቹ ጋር ተያይዞ። ስለ ወንጌል በሚያገለግልበት ጊዜ መከራን ሁሉ የተቀበለ ወንድም ነው። ጆርጅ ክሪስቶፈር ዊለስ ባለትዳርና የአራት ልጆች አባት ነው። ይህንን መጽሐፍ ሲጽፍ በትክክል ልጆቹን በሚያሳድግበት የህይወት መስመር ውስጥ ያገኘው ልምድ ነው ያካፈለን። አዎንታዊውም አሉታዊውም ከመጽሐፍ ቅዱስ እየተማረ የኖረበትን የጻፈ ለማስተማር አይደለም ማለት የሆኑ ክፍሎችን ጠቅሶ አውጥቶ ላስተምር ብሎ የጻፈ ብቻ ሳይሆን በህይወቱ ያለፈበትን ላካፍል ብሎ በዚህ መጽሐፍ ያስቀመጠበት ሁኔታ አለና ይሄ ሰው በኋላ ወደ ካናዳ ተመልሶ ወደ ጌታ ሄዷል። እስከ 1973 ከቆየ በኋላ ብዙ መጽሐፎችን ጽፏል። የአዲስ ኪዳን ማብራሪያዎች፣ የመልእክታት፣ በብሉይ ኪዳን ባሉ መጽሐፍት ላይ በርዕሶች ላይ ሰባቱ ባህላት የመሳሰሉት አይነት መጽሐፎች ማለት ነው እና ጥሩ መጽሐፎችን የጻፈ የተወደደው እንደምነው ባጭሩ ይሄን ማለት እንችላለን ስለ ጻፊው። በጣም ጥሩ። ይሄኛው መጽሐፍም ወቅታዊም አሳሳቢም ጉዳይ በሀገራችን እንደ ዓለምም ቢሆን እንዴት የልጆች በተለይ አስተዳደግን በተመለከተ ብዙ ጥያቄዎችም ስለሚነሱ ስለጻፈልንም እግዚአብሔር ይባርከው ብለናል። ይህንን መጽሐፍም እኛ ተጠቅመን ለሌሎች ሰዎችም ደግሞ አንብበው እንዲጠቀሙት ነው እና ይዘነው የቀረብነው። በቀጥታ ወደ ጥያቄው ሄዳለሁ። የመጽሐፉ ዓላማ ምንድነው? ራሱ ርዕሱን ሲጠቀም ልጆችን ለጌታ እናሳድግ የሚለውን ርዕስ ተርጓሚው ነው ወደዚህ ሐሳብ የመለሰው። ያው ለልጅ ልጆች የሚተርፍ መጽሐፍ እንደሆነ ነው እሱ የተጠቀመው ርዕሱንና ከርዕሱና ከመጽሐፉ ዓላማ ጋር የተያያዘ አንስተን ብንጀምረው የተሻለ ይመስለኛል። እንግዲህ ያው ራስ እንደጀመረው ጨርሰው ጥሩ ነበር። ምንድነው መጽሐፉ በጣም አስፈላጊ መጽሐፍ ነው። ዓላማውም ደግሞ ክርስቲያን ወላጆች ልጆቻቸውን ይሄ የተለመደ ያስተዳደግ ጠባይ አለ፣ ልጅ እንዲህ ነው መሆን ያለበት እየተባለ ምናልባትም ከቤተሰብ የተወረሰ ሊሆን ይችላል፣ ከአካባቢ የተወረሰ ሊሆን ይችላል። አንድ እሱ አለ። በዚህ በተለመደው አስተዳደግ ልጅን ማሳደግ አይቻልም። ልጅን መጽሐፍ ቅዱሳዊ የሆነ አስተዳደግ ስታሳድገው እግዚአብሔርን መምሰል ለዚህም ዓለም ጠቃሚ ነው፣ ለወዳኛው ብቻ አይደለም እና ልጆች የበለጠ ለወላጆቻቸው ክብር የሚሰጡ ለቤተክርስቲያንም ክብር የሚሆኑ ትርፍ የሚሆኑ ይሆናሉ። ሌላው ደግሞ ልጆችን ስናሳድግ ታርጌታችን ምንድነው፣ ግባችን ምን እንዲሆን ነው የምንፈልገው የሚለውንም እዚህ ላይ በደንብ ነው የሚመልሰው። ልጆቻችን ለጌታ ነው እንደ ርሱም እንደምንመለከተው ለእኔ ካልክ ከኔ ጋር የማያከማች ይበትናል ነው። ለጌታ ላሳድግ ብለህ ግብህ ሁሉ ልጆችን ለጌታ ትርፍ እንዲያመጡ ወይም ጌታ እንዲፈሩ እንዲወዱ አድርገህ ስታሳድጋቸው ግን
ትርፉ ብዙ ነው የሚሆነው፣ ለሁሉም የሚተርፍ ነገር ይሆናልና አጠቃላይ መጽሐፉ በጣም ወሳኝ ነው፣ ደግሞ በጣም አስፈላጊ ነው። ብዙ ጊዜ ጻፊዎች አሉ ልጆች ላይ የሚጽፉ እውቀት ነው የሚጽፉት፣ እውቀት አይደለም። አንዳንዴ ሰው ያለፈበትን ሲጽፍና የተረዳውን ሲጽፍ አንድ አይደለም። አሁን ወንድም ሮዳስ እንደገለጸልን በጣም ይሄ ሰው በህይወቱ ያለፈበት የከሰረውን ያተረፈውን ጭምር ነው እዚህ ላይ ያስቀመጠው። እኔ ጽሁፉንም ስናየው ስናርምም ምንም ስንል ስናነበውም ያየነው ነገር ምንድነው? በጣም ደስ የሚል ጽሁፍ ነው። ማለት ያልታዩ ነገሮች አሉ። አሁን ብዙ ጊዜ ጥናቶች አሉ። ጥናቶች ሲጠኑ ይሁን አንተ የምትፈልገው ቦታ ሄደው አያገኙልህም። ጀነራል ነገር ይሰጡሃል፣ ግን ያን ያህል ጥቅም እንትን አይደለም። ይሄ ግን እያንዳንዱ በጣም የማታስተውላቸው ነገሮች፣ በጣም ቸላ የምንላቸው ነገሮችን ትልልቅ የእግዚአብሔር ሰዎች እንዴት ልጆቻቸውን አጡ? እነሱ ለዓለም ተርፈዋል፣ ልጆቻቸውን ግን ማትረፍ ያልቻሉበት ሁኔታ አለ። ለምን የሚለው እንዳለ የሚመልስ መጽሐፍ ሆኖ አይቼዋለሁ። ከእውቀት ባሻገር ህይወቱን የራሱ ያለፈበትን ህይወት በማካፈሉ በመጽሐፉ በጣም ብዙ መጠቀም ብዙ መባረክ ይቻላል። በቃ ልጄን በሚገባ ላሳድግ ብሎ የጨከነ ወላጅ ካለ እውነቴን ነው ይሄ መጽሐፍ ያንብበው፣ በህይወት ውስጥ ትልቅ ለውጥ ያመጣል። በልጆቹ ውስጥም ልጆቹ ሳያመልጡት ይፍጠን ነው ማለት። በጣም ጥሩ። እኔ ከርሱ ላይ ገና ሳየው ምንድነው የተሰማኝ? ልጆችን ለራስ ማሳደግ አለ፣ ለልጆቹ ለራሳቸው ማሳደግ አለ። ለሀገር ብለህ ታሳድጋቸዋለህ። ለሆነ ፐርፐዝ ሰዎች ልጆችን ያሳድጋሉ፣ ለሆነ ፐርፐዝ በቃ ከህፃናት ከጎዳና አንስተው አስተምረው ለሆነ ነገር ሊያሳድጓቸው ይችላሉ፣ ለሆነ ጥቅም ለማዋል ማለት ነውና ግን ልጅህን ለጌታ ብለህ ማሳደግ እንዴት ያለ መባረክ ነው! እንዴት ያለ እድል ነው! ምክንያቱ የምታሳድገው ለሰጠህ ነው። የምታሳድገው ሰማይና ምድር ለፈጠረ ነው። የምታሳድገው ለሰው ልጅ እስትንፋስ ባለቤት ለሆነው ነው። ስለዚህ አንተ የፈለግክ አድርገው ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ ሰዎችን እንመለከታለን ለጌታ ለፈጣሪያቸው ለእግዚአብሔር ያሳደጉ ማለት ነውና በጣም የሚገርም ርዕስ ነው። ከዚህ ጋር ተያይዞ የማነሳው ጥያቄ በመጽሐፍ ቅዱስ ውስጥ እነሱ የእግዚአብሔር ሰዎች ናቸው፣ የእምነት ሰዎች ናቸው። በህይወታቸው እግዚአብሔርን አክብረው አገልግለው አልፈዋል። ነገር ግን ልጆቻቸው እንደነሱ አልቀጠለም። በልጆቻቸው ላይ ዓለማዊነትን የተለያዩ ችግሮችን ወደ እግዚአብሔር ቤት ውስጥ ሲያስገቡ የምናቃቸው የእግዚአብሔር ሰዎች ልጆች እናቃለንና ለምሳሌ ኖህ አለ እና አዳም አሉ ራሳቸው። ሎጥን ራሱ መውሰድ ይችላል። እሱ ጻድቅ ተብሏል። ልጆቹ ግን ጻድቅ አልነበሩም። በጣም ብዙ ጥፋት ያጠፉ ሰዎች ናቸው። አብርሃም የእምነት ሰው ነው። ሁሉም ልጆቹ ግን የሱን መንገድ የተከተሉ አልነበሩም። የተለያዩ ጥፋቶችን ያደረሱ ነበሩ። አታላዮች ነበር። ለምሳሌ ያዕቆብ አታላይ ነበርና ይሄ ከምን የመነጨ ነው? ለምንድን ነው እንደዚህ ሊሆን የቻለው? እምነት ያላቸው ወላጆች ልጆቻቸውን እንደራሳቸው ማሳደግ ያልቻሉት፣ እግዚአብሔርን ማውረስ ያልቻሉት ለምንድን ነው? በዚህ በሁለቱ መካከል ያለው ተቃርኖ እንዴት መጽሐፉ ሊያሳርቅ ይችላል የሚለውን ወደ ሮዳስ ወሰደው። ጥሩ። ምናልባት ከመጽሐፉ ዓላማ ጋር ተያይዞ ይሄ ወንድም እንደው የጻፈውን እነዚህን 194 ገጾች ስናጠና እኔ ሁሉም ሰው ምክር የሚያገኝበት ነው መጽሐፉን ቢያነብ። ለምን? ሁለት ዋና መስመሮች አሉት። አንደኛ ቤተሰቦችን ያነሳል፣ ሁለተኛ ደግሞ መርሆችን ያነሳል። ቤተሰቦችን ሲያነሳ በቤተሰቦች ውስጥ ባልና ሚስት ሆኖ ልጅን ማሳደግ አለ። ለምሳሌ አዳምና ሔዋን፣ አብርሃምና ሳራ ሊሆን ይችላል። ደግሞ አባት ብቻ ሆኖ ማሳደግ አለ። አባት ሆኖን ብቻ ብናሳድግ ምን ይገጥመናል? ምን ማድረግ ነው ያለብን? እናት ማትኖርበት ሁኔታ ሊፈጠር ስለሚችል ለምሳሌ ካሌብ ስለሚስቱ አነቅ ወይም ደግሞ እናት ብቻ ብትሆን ምንድነው ማድረግ ያለባት ልጆቿን በማሳደግ? ባል ባይኖርስ? የሁለተኛው ዮሐንስ መልእክት እመቤት የተባለችው ወይ የጢሞቴዎስ እናት አስቸጋሪ ትዳር ውስጥ ያሉ ወንድሞች፣ ወንዶች፣ ባሎች ወይ ደግሞ እናቶች
በተለይ ለምሳሌ የይሁዳ ነገስታት እናቶች የሕዝቅያስ እናት ልትጠቀስ ትችላለች። ምንድነው ማድረግ ያለበት በእንደዚህ አይነት ሁኔታ ውስጥ ያለች እናት? አክስት፣ አጎት፣ ሀያት ምንድነው በልጆች እድገት ላይ ያላቸው አስተዋጽኦ የሚለው ሁሉ እዚህ መጽሐፍ ውስጥ ተዳስሷልና በእርግጥም ወንድሞቼ እንዳነሳችሁት ልጆቻችንን ለጌታ እናሳድግ በሚለው መስመር ውስጥ የእያንዳንዱ አካል ሚና በመጽሐፍ ቅዱስ ባሉ ምሳሌዎችና መርሆች ውስጥ ተዳስሷል። ይሄ ሁሉም ሰው ጆሮ ሰጥቶ ሊሰማ ይገባል። የእናትና የአባት ብቻ አይደለም፣ በልጆች ዙሪያ ያሉ በሙሉ ግድ ብሏቸው ነገሩን ሊያሰላስሉት ሊያጠኑት ይገባል ብዬ አስባለሁ። መጽሐፍ ቅዱስ ውስጥ ያሉ ወላጆች በጣም መልካም የምንላቸው ምሳሌ የሚሆኑ የምንጠቅሳቸው የእምነት አባቶች አሉ፣ እነ ኖህ የመሳሰሉት። ግን ልጆቻቸው ላይ ብዙ ችግር አይተናል። አብዛኛው የመጽሐፍ ክፍል አዎንታዊውን ከሚዘረዝረው በላይ ይሄ ጸሐፊ ሲጽፍ ያገኛቸው ነገሮች አሉታዊ በጣም ብዙ ናቸው። ብዙ የእግዚአብሔር ሰዎች ልጆች ወድቀው ነው ያገኘው። የራሱን ልምድ በዛ ውስጥ እያየ በቤተሰቡ ያሳለፈበትን በጣም የሚያዳግት በጣም ከባድ የሆነ ፈተናን እየተመለከተ እነዚህን ቤተሰቦች ሲያጠና ተመሳሳይ ችግሮችን አይቷል። ምንድነው ኮር ምክንያቱ? ልጆቻቸው ውጤታማ ላለመሆናቸው። እነሱ ዳዊት የተባረከ ሰው ነው፣ እንዴት ልጆቹ እንደዛ ሊሆን ቻሉ? 4 ልጆች አንዱ በሞት ተቀጣ፣ ሕፃኑ ገና በዳዊት ኃጢአት ምክንያት። ሌሎቹ ደግሞ እጅግ አስነዋሪ ተግባር ውስጥ ተገኙ። ዳዊት የክርስቶስ ምሳሌ የምንለው ዳዊት ልጆቹ እንዴት ለምን እንደዚህ ሆኑ የሚለው ነገር ስንዳስስ ዋና ምክንያት ወላጆቹ ናቸው ነው የሚለው መጽሐፉ ላይ የምናገኘው። ለልጄ እንደዚህ መሆን ኃላፊነቱን መውሰድ ያለብኝ እኔ ነኝ የሚለው ጸሐፊ ራሱን አስገብቶ እነዚህም ምክንያቶቻቸውን ስንፈትሽ ወላጆቻቸው ናቸው፣ ወላጆቻቸው ጋር እንደዚህ ያሉ ችግሮች አሉ እያለ ያነሳል። እንደው በዚህ ውስጥ እንግዲህ ጠለቅ ብለን የምናይ ይመስለኛል። የእያንዳንዱ ወላጅ ችግር ቢነሳ ጥሩ ነው ብዬ አስባለሁ። በጣም ጥሩ። በዚህ ላይ ወንድም ጸጋዬ ለምንድን ነው ልጆቻቸው ያፈነገጡት የሚለው ሮዲ በደንብ መልሶታል። አንድ መዘናጋት አለ የወላጆች። ብዙ ጊዜ መዘናጋት የሚመጣው ልጆች ናቸው በእጃችን ስር እንደሆኑና እንደፈለግን እንደምናደርጋቸው ቆጥረው፣ ነገር ግን አንድ ያልገባን ነገር እግዚአብሔር በሰራው ተፈጥሮ ውስጥ ልጆች እኮ 1 ዓመት 2 ዓመት እያልን እኮ ሻማ እያበራን ስናሳድጋቸው ልደት ስናከብር እኮ 1 ዓመት ባለፈ ቁጥር ይሄ ልጅ ስንት ነገር መዝግበዋል ውስጡ። ስንት ነገር ከአባት ዱካ እየተከተለ ስንት ነገር ካርመዋል። ስንት ነገር የእናቱን ሕግ የአባትን ትእዛዝ ብሎ መጽሐፍ ቅዱስ ያስቀምጧል አይደለም? እና ዓመት በቆጠርን ቁጥር ለልጅ የምንሰጥተውት የሚለውን ነገር ማሰብ አለብን። ብዙ ጊዜ የኢትዮጵያውያን ወላጆች ለልጆቻቸው የሚያደርጉና የአይሁድ ወላጆች ለልጆቻቸው የሚያደርጉትን እያነጻጸርኩ ሳይሆን በአንዳንድ ጽሁፎች ላይ እና በጣም የሚገርመው የእኛ ሀገር ምንድን ነው የሚሉት ብዙ ጽሁፎች ላይ ተረት ይማራሉ፣ ሰው ማክበር ይማራሉ፣ ወጉን ያስተምሯቸዋል። አሁን ደግሞ ሞባይል ላይ ተቸክሎ ነው የሚውለው። ሁሉም ነገር ቀንሷል። ይሄም ጠፍቷል። የአይሁድ ወላጆች ግን በጣም ሲሪየስ ነው። ሕግ ነው የሚያስተምሯቸው፣ እነ ቶራ ነው የሚያስተምሯቸው። እና ይሄ በእነዚህ ኩቱቢም የሚባሉት እነዚህ የትንቢት መጽሐፍቶች፣ የታሪክ መጽሐፍቶች እነዚህም ድብን አድርገው ከልጅነት እስከ 11 ዓመት ድረስ በጣም እዚህ ላይ ይሰራሉ። ከ12 ዓመት በኋላ የሚባለው እንደው ምንድን ነው ሕጉ በአደራ ይሰጥተዋል፣ ጨርሰሃል ተብሎ እስከዚህ ድረስ ነው በቃ ማለት እዛ ጋር መረከቢያው ነው ተብሎ ነው የሚሰራው። እና ለዚህ ይመስለኛል አንዳንድ ጊዜም እንዲሁ በተፈጥሮም በጣም ጠንካሮች ናቸው። በጣም ዓላማቸውን የማወቅም አቅም አላቸው፣ ትክክለኛ ወላጆች ያሳደጓቸው ሲሆኑ ማለት ነው። እና አሁን በዚህ የእምነት ሰዎች ላይ ስንመለከት እንደው መጽሐፉ ላይም እንደው ስለ አዳም የተነሳው ነገር ጽሑፉን እንደው ብዙ አላነበውም፣ ግን ታዩታላችሁ። ምንድን ነው የሚለው? ልጆቹ ተቀናኑ። ከየት የመጣ ነገር? ማን ያስተማራቸው? እንዴት መቀናናት ውስጣቸው ተፈጠረ?
የሚለውን ያነሳና እንደምን ይላል በዚህ ጉዳይ ላይ አዲስ ኪዳን ተጨማሪ ፍንጭ ይሰጠናል አለ። ብዙ ነገር ካብራራ በኋላ ምንድነው የሚለው? አንደኛ ዮሐንስ ምዕራፍ 3 ቁጥር 12 አንስቶ ስለምን ገደለው? የገዛ ስራው ክፉ የወንድሙ ስራ ጽድቅ ስለነበረ ነው ይልና ቃየል አለ ጸሐፊው በወንድሙ ቀንቶ ነበረ እያለ በደንብ ማብራራት ይሰጣል። ከዛ ቅናት እንዴት ከባድ ነገር እንደሆነ አሁን ይሄ ቅናት ከየት ነው የመጣው ስትል ከላይ ነው የመጣው። የእነ አዳም ይሄ የውድቀታቸው ታሪክ ልጆቻቸው ላይ አልተቋጨም፣ አልታረመም እና ልጆቻቸው ምን ሆነው አደጉ? የሚከናኑ ሆነው ያደጉበት ሁኔታ አለ። ስለዚህ አንዳንዴ ምን አለ ባልና ሚስት አይከናሉ። በቃ ባልና ሚስት ለምሳሌ አንዳንዴ እኮ አለ ልጅ በጣም አባት ጋር የሚጠጋ ከሆነ እናት ልትበሳጭ ትችላለች። እናት ጋር ደግሞ የሚጠጋ ከሆነ ደግሞ አባት ሊበሳጭ ይችላል። ይሄ ብቻ አይደለም፣ ወላጆቻቸው ጋር የባልና የሚስት ወላጆች ጋር ደግሞ የሚፈጠሩ መቀናናቶች አሉ። እነሱን በተመለከተ ይሄ ሁሉ ልጁ እየቀረጸ ነው የሚያድገው። ስለዚህ ነገ ወንድማማች እስከ መገዳደል ድረስ ይደርሳሉ እና ወላጆች አካሄዳቸውን ማስተካከል አለባቸው። እኔ ኖህ ልጁ ተሳለቀበት አይደለ? ከየት መጣ ይሄ መሳለቅ? ደግሞስ በኋላ የረገመው እኮ አባቱን ሳይሆን ልጁን ነው የተረገመው። ግን እንደው ባጭሩ የምንመለከተው ምንድነው እዛ ቤት ውስጥ በሌላ ሰው ላይ ማላገጥ ነበር ማለት ነው። በሌሎች ሰዎች ላይ መቀለድ። ትንሿ ኃጢአት ነች እያደገች አደባባይ ላይ የምትወጣው ትንሽ በጓዳ የተሰራችው ኃጢአት እያልን እንደው ሁሉንም ብንመለከት ይስሐቅ ማየት እንችላለን። ይስሐቅ በጣም በጥሩ ሁኔታ ያደገ ሰው ነው። ግን ቤት ውስጥ ምን ፈጠረ? መከፋፈል ፈጠረ። እናትና አባት በየጀርባ ሆነው ይኖራሉ። አብረው አይጸልዩም። ልትጸልይ ሄደች፣ እሱ ወደ እግዚአብሔር ጸለየ ነው የሚለው። እሱ ኤሳውን ይወዳል፣ እሷ ደግሞ እናትየው ርብቃ ደግሞ ያዕቆብን ትወዳለች። ቤታቸው ላይ መከፋፈል ተፈጠረ። ምን ሆነ? ይሄ ልጆቹ እስኪገዳደሉ ድረስ ተነሱ። ስለዚህ እኔ ወላጆች ላይ ትልቅ ነገር አለ ብዬ አስባለሁ። ብዙ ነገር ማየት እንችላለን። የሳሙኤል ክፍተት ግን እምለው ምንድነው አንዳንዴ ደጅ እናበዛለን። ለምሳሌ የሚያገለግል ሰው ሲሆን ጥሩ ነው በጣም በቃ ከሀገር እየሄደ ሊሆን ይችላል፣ ከጉባኤ እየሄደ ለዚህ እግዚአብሔር ትልቅ ዋጋ አለው። ግን ከቤት ነው አገልግሎት መጀመር ያለበት። ልጄ ምን አይነት ሁኔታ ላይ የት ነው ያለው የት ደረሰ የሚለውን ነገር ማየት ያስፈልጋልና ሳሙኤል እንደምናውቀው ጊዜው በጣም ከባድ ጊዜ ነው። ስለሆነ ከቦታ በጣም የሚሄድበት ጊዜ ነበረ። እንደውም አንዳንድ ጊዜ አንድ ቦታ ይገኛል፣ አንዳንድ ጊዜ ደግሞ ሌላ ቦታ ሲፈርድ ይገኛል። እንዲህ አይነት ነገሮች ነበሩና ትንሽ ልጆቹን ያየበት ጊዜ የለም ማለት ይቻላል። ሰውየው ምልልሱ ጥሩ ይሆንና ግን ለልጆቹ አርያም ሆነ ይችላል። አንዳንዴ ደግሞ ወላጆች ለምሳሌ የዳዊት ልጆችን በተመለከተ ደግሞ ትኩረት የማደርገው እኔ ሴቶቹ ላይ ነው። ያው ሲጀምር የዳዊት አንዱ ከእግዚአብሔር ፈቃድ ወጣ የምትልበት ከአንድ ሚስት በላይ ማግባቱን። ስለዚህ እነዚህ ሚስቶች ደግሞ በባል በሚገባ ምንድነው መጽሐፍ ቅዱስም የሚለው ይምራ ነው አይደለም? ጋይድ ያደርጋል ወይም ደግሞ ይረዳቸዋል። ይህንን ማድረግ አልቻለም፣ መርዳት አልቻለም። ሚስቶቹን በሚገባ መሄድ። ስለዚህ የሚስቶቹ ልጆች የሚፈሰሉት ሚስቶቹን ነው እና ለምሳሌ ቤርሳቤ እናያለን። በጣም የሆነ ምንም እንደው ሀምብል የሆነች ደስ የሚል ማንነት ያላት ነች። ግን ቢያንስ ሰለሞንን ማትረፍ ችላለች ማለት ነው። እና አንዳንድ ጊዜ ባል ስለ ልጆቹ ሲጨነቅ የበለጠ የመጀመሪያ መስራት ያለበት ሚስቱ ላይ ነው። ለሚስቱ ጥሩ እርዳታ ሲያደርግ፣ ሚስቱን ሲያግዛት፣ ሚስቱን ሲያበረታ፣ የሚስቱን ስሜት ሲጠብቅ፣ ሚስት ደግሞ ያው ወደፊት እንመጣበታለን የሚስት ድርሻ አለና ሚስት ደግሞ ሙሉ ለሙሉ ልጇ ላይ ኢንቨስት ታደርጋለች። ያኔ ልጁም ይተርፋል። ብዙ መጽሐፍ ቅዱሳዊ ፍንጮችን ማየት እንችላለን። ይሄ መጽሐፍ በጣም ብዙ ሰዎችን ነው የሚያነሳው ይታወቃል። ለምሳሌ ቅድም ኖህን ስታነሳው ነበር። ኖህ በአዲሲቱ ምድር ላይ ሂዶ ወይንን ተከል አይደል? ከዛ ፈራ፣ ቆረጠው፣ ወይን ጠመቀ፣ ጠጣ፣ ሰከረ። ከዛ ልጆቹ ለዚህ ዳረጋቸው። ሎጥም የመረጠው ከተማ ራሱን የቻለ ችግር አለ። መሪ ነው፣ የተሻለ ለልጆች የሚሆነውን ስፍራ መምረጥ አለብኝ አላለም። ሰዶምን የመረጠው ከዛ የተወለዱ ልጆች እንኳን ለሎጥ ለእስራኤል የዘላለም ጠላት ሆኖ ነው የቀጠሉት አይደለ? እና አባቶች ለልጆቻቸው የሚመርጡት ስፍራ የሚመርጡላቸው አስተዳደግ ስርዓት
እነዚህ በሙሉ ኢምፓክት አላቸው ተጽዕኖ አላቸው የሚለው ነው የተረዳሁት። ሮዲ እዚህ ላይ የምትጨምረው ነገር ካለ መቀጠል ትችላለህ። አዎ በእርግጥ ሰፊውን ፓርት ጸግሽም አንስቶታል። ልጆቹ ላይ የምናያቸው ጠባያት በሙሉ ዞር ብለን ስንፈልጋቸው ወላጆቹ ጋር እናገኘዋለን። ምናልባት በቀጥታ ላይሆን ይችላል ያን ነገር የምናገኘው፣ ግን ለዛ መንገድ የሚከፍት ነገር በግልጽ ወላጆቹ ጋር ተሰርቷል፣ ጥፋት ተፈጽሟል። ቅድም አሁን ጸግሽ ሲገርም ነበር የቃየንን ጉዳይ ሲያነሳ። ቃየን በጣም በራሱ ትምክተኛ ነው። ለራሱ ትልቅ ስፍራ የሰጠ ሰው ነው። ራሱን ከፍ ከፍ ያደረገ ሰው ነው። ራሱን በእግዚአብሔር ፊት ያላዋረደ ሰው ነው እና አዳምና ሔዋን እንደ እግዚአብሔር እንሆናለን ሲሉ ታዲያ ምን እያደረጉ ነው? ራሳቸውን ከፍ ከፍ እያደረጉ አይደለም? ራሳቸውን እግዚአብሔር ካስቀመጠላቸው ቦታ በላይ እየተመኙ አይደለም? እና ቃየን በኤደን ገነት ወላጆቹ የሰሩትን ስህተት ነው እሱ ምድር ላይ ወጥቶ የሰራው። እነ ሎጥ ጋር ስንሄድ ቅድም እንደተባለው ሎጥ በጣም ራስ ወዳድ፣ ራሱን የሚወድ በጣም ብልጥ ነኝ ብሎ የሚያስብ በምድራዊ ነገር ቅድሚያ የሚሰጥ ማለት ወሳኙ ነገር ለሱ እግዚአብሔር በሰጠው ምድር ላይ መኖር፣ እግዚአብሔር ለሰጠው የተስፋ ቃል መታመን፣ በዛ ውስጥ መመላለስ ሳይሆን ልጆቼ በየትኛው ከተማ በየትኛው ኑሮ ምናምን ውስጥ መኖር ይችላል። እሱ የሚመራው የነበረው በእምነት አይኖች ሳይሆን በአካላዊ አይኖች ነው። እና ሰዶምን አየ በዚህ አይኑ። ውጤቱ ምን ሆነ ስንል እዛ ከገባ በኋላ ልጆቹን እዛ ዳረ፣ ሚስቱም ዓለማዊ ሆነች። በኋላ እኮ የጨዋ ሐውልት ሆና ነው የቀረችው። አሳዘናት። ሰዶም ሲጠፋ ዘገነናት። ከዛ በኋላ ልጆቹ በዛ ህይወቱ ሲያልፉ ምን እንደተፈጠረ እናውቃለን። የተማሩት ነገር፣ ያዩት ነገር፣ ራሱ ተጨንቆ ኖረ። በኋላም ኢቭን ፌዘኛ ሆነ አይደል? ሊያምኑት ሁሉ አልቻለም። ስለ ዘላለም ሕይወት ቢናገር፣ ስለ ጥፋት ቢናገር አምልጦ ቤት የሚያሾፍ መሰላቸው። ልጆቹ እንዴት እንዳሰከሩት፣ እንዴት የእግዚአብሔር ጠላት የሚሆኑ ልጆች እንደተፈጠሩ አሞንና ሞዓብ ታሪኩ ይነግረናል። ሎጥ ራስ ወዳድ ሎጥ አጉል ብልጣብልጥ ሎጥ ዓለማዊ ሆኖ ለስጋ ምቾት ብቻ ባይጨነቅ ነው። ሎጥ ፌዘኛ ባይሆን ኖሮ ልጆቹ እንደዚህ የሆኑ ነበር። ሴት ልጆቹ ወይ እንደዚህ አይነት መረን ይወጡ ሆኑ ነበር ስንል የሚወጡበት እድል በጣም ጠባብ ነው ብዬ አስባለሁ። ቅድም አሮን ግድ የለሽ ለእግዚአብሔር ነገር ግድ የሌለው እጅ ስራ ሲባል ይሰራል እና እሱ ግድ ከሌለው ናዳብና አብዩድ ከሰፈር እሳት አምጥተው ማነዱበት ምክንያት ምንድን ነው? እኛ ለእግዚአብሔር ጉዳይ ሲሪየስ የሆነ አቋም ካላሳየን ልጆቻችንም እንደዛው ሲሪየስ አይሆንም። አሮን አፉን ነው የዘጋው። በኋላ ጸጥ ነው ያለው። የራሱን ጥፋት አለበት። ልጆቹ ጥጃ ሲሰራ አይተውታል። እነሱ ታዲያ ከሌላ ሰፈር እሳት ቢያመጡ ምን ችግር አለው? እሱ እኮ ጥጃ ሰርፏል። ቀላል አይደለም። እሱ ያን የሰራው ስህተት እነሱን በኋላ ገደል ከቷቸዋል። እነ ዮፍታይ በጣም ችኩል ሰው ልጁን የሰው በመቸኮል አይደለም። ብዙ ወላጆች በልጆቻቸው ጉዳይ ይቸኩላሉ። እንደውም ጸሐፊው ምን ይላል? ፕሮሚስ ቃል ይገባሉ ለልጆች ቶሎ ይላሉ። ከዛ በኋላ ሞቼ ይጠፋል እና አትቸኩል ይላል። በቃ በልጅ ጉዳይ አይቸኮልም። ረጋ ማለት ኤሊ በጣም የምናውቀው ሰው እንግዲህ አለመቅጣት ልጆቹን አልከለከለም ነው የሚለው። አጉል ምን አይነት ፍቅር እንደሆነ አለቀ። ልጆቹን ያልከለከለ ልጆቹን ያልመራ ጥፋታቸውን እያየ ማለት ነው። በኋላ ግን ውጤቱ ምንድነው ነው? ልጅን ብትቀጣው ነፍሱን ልታድን ትችላለህ የሚለውን የመጽሐፉ ቃል እንኳን የሳተ ነው። እነ ዳዊት ለልጆቻቸው መጥፎ ምሳሌ ሆኑ። እሱ የሰው ሚስት ቀምቶ የቤርሳቤን ባል ካስገደለ የገዛ ልጁ እንዴት ነው እንትኑ ጋር የማይገባው? የእንጀራ እናቱ ልጅ ጋር ትዕማር ጋር የወንድሙ እህት ጋር እንዴት አይገባም? ሊቀጣው እንኳን አልወደደ ዳዊት። አጉል ፍቅር። አሁን አንዳንድ ወላጆች የዳዊት አይነት ስሜት ይታይብናል። ልጆቻችንን በቃ ላለማስከፋት ምን ስለሆነ ነው የማይቀጣው? መጽሐፍ ቅዱስ አባት የሚወደው ልጁን ይቀጣል ይላል። መቀጣት ካለበት ይቀጣል። ዳዊት አዶንያስን እኮ ከልጅነቱ ጀምሮ አልቀጣውም እኮ ነው የሚለው። ዝም ብሎት ነበር እኮ። እና እነዚህ ወላጆች በዚህ ውስጥ የምናያቸው ራሳቸውን አልገዙም፣ ለእግዚአብሔር ቃል አልተጠነቀቁም፣ ዓለማዊነት አለ፣ መጥፎ ምሳሌነት አለ፣ ስጋን አለመግዛት አለ። የመሳሰሉት ነገሮች በመፈጸማቸው ልጆቻቸው በሙሉ የዛን ጠባይ ተላብሰው ከዛም ከፍተው ተገልጠዋል።
እና ማልቀስ ካለባቸው መጀመሪያ ወላጆቹ ናቸው የሚለውን ማሰብ ያስፈልገናል ብዬ አምናለሁ። በጣም ጥሩ ሁኔታ ነው ያነሳ ነው። ቀጥሎ ወዳለው ሐሳብ ሲሻገር የባልና የሚስት ድርሻ የእግዚአብሔር መለኮታዊ ስርዓት ነው በአንድ ቤተሰብ ውስጥ የሚገለጠው አይደለ? ልጆችንም ደግሞ የሚሰጠው እግዚአብሔር ነው። በቤተሰብ ውስጥ ነው ሊመጡ የሚችሉት። እንዲሁ ዝም ብሎ የሚመጣ ጉዳይ አይደለም። ወንድና ሴት አድርጎ ፈጠራቸው። አብረው መኖር ከጀመሩ በኋላ እግዚአብሔር የሚሰጣቸው ልጅ ነው። ይህን ልጅ ደግሞ እንዴት አድርገው ማሳደግ እንዳለባቸው የራሱ የሆነ ስርዓት አለው። ምንድነው ድርሻቸው? በተለይ አንዲት እናት በቤት ውስጥ የምትውል ከሆነ በአግባቡ ስፍራውን የምትጠብቅ ከሆነ ባልም ልክ እንደዚሁ የውጭውን ስራ በአግባቡ መስራት የሚችል ከሆነ ስፍራውን የሚጠብቅ ከሆነ የመሪነት ስፍራውን በአግባቡ የሚይዝ ከሆነ የቤቱ ራስ መሆን ከቻለ ለልጆች ወይም በልጆች ላይ ያለው ትልቅ በረከት ያለው መለኮታዊ ጥበቃ ምን ይመስላል? ይሄ ሲሳተስ ምን ሊያመጣ ይችላል የሚለውን ሰፋ አድርገን ብትመለከተው ጥሩ ነው ብዬ አስባለሁ። ወደ አንተ ልምጣ። ልጅ ለማሳደግ ያው በትክክለኛ ሁኔታ እንዲያድግ የሁለቱም አስተዋጽኦ በጣም ወሳኝ ነው። የባልም የሚስትም አስተዋጽኦ ነው። በመሰረቱ ልጅ ላይ የበለጠ በመስራት ትልቁን ሚና የምትጫወተው ሚስት ነች። ምክንያቱም ሁልጊዜም የሚስት ስፍራ በመጽሐፍ ቅዱስም አብዛኛው ቤቶቻቸውን የሚያስተዳድሩ ተብለዋል። የቤት የማኔጅመንት ስራ የባል አይደለም የሚስት ነው። እንደው እኔ ኢኮኖሚካል በጣም ካልተቸገሩ በቀር እኔ ሚስት ልጆቿ ላይ የምትሰራው ስራ ቀላል አይደለም፣ በገንዘብ የሚተመን አይደለም እና እዛ ላይ ብዙ መዋል አለበት ብዬ አስባለሁ። ከመጽሐፍ ቅዱስም አንጻር ነው ስንመለከት የእናትህ ሕግ ተብሏል። ምሳሌ 6:20 ላይ አለ የእናት ሕግ የሚባል አለ። እግዚአብሔር ሕግ አለ፣ እንደገና የእናት ሕግ የሚባል በጣም ስትሮንግ ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ትልልቅ ሰዎችን ማየት እንችላለን። እና ሙሴ ማን የቀየረው? ሙሴ የቀየረችው እናቱ ነች። ያ የፈርዖን የልጅ ልጅ ተደርጎ ያደገ በግብጽ ጥበብ ትልቅ ደረጃ የደረሰ በቃልና በስራ በንግግር ሁሉ ብርቱ የነበረ ሰው። ይሄ ሰው ምንድን ነው ወንድሞቹን ሊያይ ፈለገ። ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። በጣም የእናት የመቀየር አቅም ከምናስበው በጣም ከባድ እንደሆነ ማየት እንችላለን። ሌላ እግዚአብሔር በአደራ ሲሰጥ ለምሳሌ ሶምሶንን ለእስራኤል አስነሳለሁ ሲል እግዚአብሔር ሸክሙና ኃላፊነቱን የሰጠው ለእናትየው እንጂ ለአባትየው አይደለም። ለእናትየው ነው። ከወይን ጠጅ ራቂ ነው ያላት። ልጁ ናዝራዊ ነው፣ አንቺ ከወይን ጠጅ ራቂ። ብዙ እናቶች በልጆቻቸው ያለቅሳሉ። ማልቀስ ያለባት ቅድም ሮዳስ ብሏል በራሷ ነው። እሷ እንደፈለገች ወይን ጠጅ የሚያምራት ከሆነ ወይን ጠጅ በመጽሐፍ ቅዱስ ውስጥ ደስታ ነው የሚያሳይ። ደስታዋን ላለመገደብ ኃጢአትም ሊሆን ይችላል እንደ ልቧ ከሆነች ልጇ ምንድን ነው የሚሆነው? ስለዚህ ጥሩ ልጅ እንድታገኝ ከፈለግሽ አላት መልአኩ አንቺ ናዝራዊ ሁኚ ልጅሽ ናዝራዊ ይሆናል የሚል ነው። ሌላ ሐናን ማየት እንችላለን። የሳሙኤል እናት በጣም ጥሩ ምሳሌ ነች። እቺ ሴት በእግዚአብሔር መቅደስ ተደፍታ የምታነበንም ነፍሷን የምታፍስ ሴት ነች። በኋላ ምንድን ነው የሆነው? ልጇ ለእናንተ ባለመጸለይ እግዚአብሔር እንበድል ዘንድ ይህ ከኔ ያርቀው የሚል ለሀገር የሚጸልይ ሰው በጣም ትልቅ በጊዜው እስራኤልን የታደገ ሰው ሆኖ ያየንበት ሁኔታ አለ። ሌላው ብዙ እንደው ማየት እንችላለን። ጢሞቴዎስን እናት ማየት እንችላለን። ጢሞቴዎስ ከየት ነው ያመጣ ይሄንን የሚያክል ጠንካራ? ጳውሎስ እኮ አብሮት እንዲሄድ አደረገ፣ አግዞታል፣ ልክሮ ረድቶታል፣ አስተምሮታል። ግን መሰረታዊው ነገር የሰራችው እናትየው ነች። ምንድን ነው የሚለው? ሁለተኛ ጢሞቴዎስ ምዕራፍ 3:16 ላይ ምንድን ነው የሚለው? ከሕፃንነት ጀምሮ የመዳንን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል። መቼ? ከሕፃንነት። በጣም የሚገርመው እናትየው መጽሐፍ ቅዱስ ብቻ አይደለም ውስጡ ያስቀመጠችው የመዳን ለዛውም የመዳን እውነት ብቻ አይደለም። እንደገና በአያትህም በእናትህም የነበረው ግብዝነት የሌለበት እምነት በአንተ ዘንድ አለ። እቺ ያወረሰችው ምንድን ነው? እምነት ማለት መጽሐፍ ቅዱሱን እና ያወረሰችው። አባቱ ግሪካዊ ነው። አባቱ ሊያስተምረው አይችልም። ምናልባት ወታደር ሊሆን ይችላል። ግን
እናትየው የሰራችው ስራ ግን በህይወት ውስጥ ትልቅ ለውጥ እንዳመጣ ማየት እንችላለን። እንዲህ የመሰሉ በጣም በርካታ ነገሮችን ማየት እንችላለን። ገና ከልጅነት ጀምሮ እናት በልጇ ላይ የምትሰራው ስራ ውጤት አለው። በተቃራኒው እንደ አንድ ነገር ብቻ ላንሳ። በጣም ብዙ ተቃራኒ ነገሮች አሉ። የያዕቆብ እናት ርብቃ ምንድነው ያደረገችው? መጀመሪያ ከባሏ ጋር ያለውን ልዩነት አሳየች። ብቸኝነት፣ ብቻ መሮጥ፣ ብቻ መሄድ። ቀጥሎ ደግሞ ማታለል አስተማረችው አይደል? የመጀመሪያው እኮ የማታለል በህይወት ውስጥ እንዲማር ያደረገችው እናትየው ነች። ልክ ማታለል አስተማረችው። ከዛ በኋላ ልጁ ምን ሆነ? ዘመኑን ሁሉ የሚያታለል እግዚአብሔርን ለመሸንገል የሚፈልግ ሰው የሆነበት ሁኔታ አለ እና ይህንን ምሳሌ በአሉታዊ ማየት እንችላለን። አባትን በተመለከተ መጽሐፍ ቅዱስ የሰጠው ኃላፊነት በጣም ብዙ ነው። ለምሳሌ ልጅን በሚሄድበት መንገድ ምራ፣ በሸመገለም ጊዜ አይደለም ይለው፣ ከዚያ ፈቀቅ አይልም። ብዙ ጊዜ አንዳንድ የልጆቻችን ውጤት የምናውቀው ህፃናት እያሉ አይደለም፣ ትልቅ እያሉ። የበለጠ ደግሞ በሸመገለ ጊዜ የሚለው ደግሞ ያው ሽምግልና ላይ ሪጂድ መሆን ነገር ያንን አይደል? ከየት ነው የሚመጣው? ሽምግልና ላይ እኮ በጣም ጠንቃቃ ሰዎች አሉ፣ በጣም የተረጋጉ ሰዎች አሉ፣ በጣም ጆሮ ያላቸው ሰዎች አሉ። ግን ይሄ ልጅነቱ ላይ የተሰራበት ነገር ሲያድጋና ምራው አሁን ነው ያን ትልቁ ሰውዬ የሀገር የሚጠቅመው የህዝብ የሚጠቅመው ቤተክርስቲያን የሚጠቅመው የሚገኘው አሁን ነው የሚል ነገር ነው ያለው። ሌላው ልጆችን በምናሳድግበት ጊዜ ወላጆች ትልቁ እንደ ኤፌሶን ላይ አንድ የተነገረ ነገር አለ፣ አታስቆጡ ነው። አንዳንዴ ምንድነው ቀደም ተብሏል፣ ኢቭን በጥናቶችም እንኳን የተረጋገጠው ምንድነው ልጆች ለምንድነው ለወላጆች የማይታዘዙት ለምን አያከብሩ የሚለው ሲጠና የመጀመሪያው የሚያደርገው ምንድነው በልጅነት አቢዩዝ አድርገዋቸዋል። በጣም ያለ ጥፋታቸው ቀጥተዋቸዋል፣ ጨቅጭቀዋቸዋል፣ ወቅሰዋቸዋል። ከዛ በኋላ ልጆቹ እያደጉ ሲመጡ ወላጆቻቸው ለነሱ ምንም በቃ በጣም የሩቅ ያህል ነው የሚቆጥሩት። አባት የሚባለው ስሜት ልጆቹ አያገኙት እና ለዚህ ነው መጽሐፍ ቅዱስ ትኩረት አድርጎ በጌታ ተግሳጽና ምክር ነው። አሁንም የማህበረሰብ ተግሳጽ አለ፣ የማህበረሰብ ምክር አለ። እኔ ብዙ ወላጆች የማየው ምንድነው ዩቲዩብ ላይ የተመለከቱ የልጆች አስተዳደግ። አንዳንዴ እኮ ዩቲዩብ ላይ ማን ነው የሚያቀርበው? እኔ እኮ አንዳንዴ ሰው እኮ መታወቅ አለበት አይደለም? ትናንት ስናጠና ነበር ስናይ ነበረ። ማን ነው የሚያቀርበው? የሚያቀርበው ሰው እኮ አይታወቅም። ልክ እዛ ላይ የሚያቀርበውን ነገር ይዞ ልጅን በዚህ መንገድ ነው ማረምና መቅጣት። እኔ ከዩቲዩብ በላይ መጽሐፍ ቅዱስ አለ በጌታ ተግሳጽና ምክር ነው። የጌታ ተግሳጽና ምክር ጋይድ ሊያደርገው ይገባል። ሌላው አባት ልጁን ለምንድን ነው የሚያሳድገው? ቅድም ብለናል፣ ለጌታ። እኔ መጽሐፍ ቅዱስ ላይ በጣም አንዳንድ ደስ የሚሉኝ ቃላቶች አሉ። ያ አረፋ ያስደፍቀው የነበረው በጨረቃ የተለው የነበረው ልጅን ወደ እኔ አምጣው። ስለዚህ ወደ ጌታ ያመጣዋል። ከዛ ለማን ያሳድገዋል? ለጌታ ካለ በጣም ውጤታማ ልጅ ይሆንለታል። እግዚአብሔርን የሚፈራ ልጅ ይሆንለታል። እንዲህ አይነት ነገሮችን በመጽሐፍ ቅዱስ እንመለከታለን። ግን በጣም ያልተጠቀሰ ነገር የለም። እንደው እኔ ጊዜ ስለማይበቃ እንጂ ለምሳሌ የመዳንን መንገድ በማሳየት በጣም ብዙ ጥቅሶች አለ። ለልጅህ አስተምረው። ለምሳሌ ፋሲካውን በተመለከተ ሊሆን ይችላል። ለልጅህ ንገረው የሚል እናገኛለን። እንደገና ደግሞ የበዓላቶችን በተመለከተ ለልጅህ ንገረው፣ ይህንን አምልኮ ለልጅህ ንገረው። እንደገና ደግሞ በእግዚአብሔር ዮርዳኖስን አሻገረ፣ ይህን ለልጅ ልጆቻችሁ አስቀምጡት። እያንዳንዱ ነገር እኔ በይበልጥ የሕግ መጽሐፍ ላይ ስትሄድ ሁሉንም ነገር ስለሚመጣው መሲህ እንኳን ሳይቀር ስለ ዘላለማዊ ሕይወት ሳይቀር ሁሉንም ነገር ለልጅህ እግዚአብሔር ልጅ ሲሰጠን አብሮ ይህ ኃላፊነት ሰጥቶናል። እኔ ልጅን ማሳደግ ማለት ማብላት፣ ማጠጣት፣ ጥሩ ትምህርት ቤት ማስተማር፣ የሚያስፈልገውን ነገር መሸፈን አይደለም። ይሄ በጣም ትንሽ ነው። ትልቁ ነገር ምንድነው? የልጅ ስነ ልቦና፣ የልጅ መንፈሳዊ ነገር መገንባት። ይሄ ትልቅ ይሄ በኋላ ታጭደዋለህ በጣም በመልካም። አሁን ግን ገንዘብ ስለሰጠ ምን ስላደረግ ጥሩ ትምህርት ስላስገባ ካልክ ግን በኋላ የምታጭደው መራራ ፍሬ ነው። በጣም ያሳዝናል። አድማጭ ተመልካቾችም ይህንን ነገር እየተመለከቱ ራሳቸውን ቤታቸውን መፈተሽ እንዲችሉ ነው የምንመክረው። ቅድም ስታደሳው ነበረ የሙሴ እናት ጡት የምታጠባ ላምጣለሽን ነው አይደል የተባለ። የሚገርመው ግን ጡት ብቻ አይደለም የምታጠባው ሴትዮዋ መታ ልጇን ሕጉን፣ ስርዓቱን፣ ፈሪሃ እግዚአብሔርን አይደለ ስለ እስራኤል አምላክ ምን እንደሆነ ያስተማረችው
ያጠባቸው ነው ከጡቱ ጋራና ለካ እናቶች በትክክለኛው ስፍራ ከተቀመጡ ስለሚበላ ስለሚጠጣ አይደለም ይህንን ተከትሎ የሚመጡ ፈሪሃ እግዚአብሔር ሁሉ ጭምር ነው የሚያስተምሩትና የእናቶች ስፍራ በጣም ቢጠበቅባቸው በጣም ትልቅ ነገር ነው። እዚህ ጋር ተያይዞ ቅድም ሳንሳው ስለነበረ ወንድም ሮዳስ ማነሳለ ጥያቄ ወላጆች አብረው የማይኖሩ ለምሳሌ ትዳር የሚፈልገው የሚጠበቀው እግዚአብሔር የሚፈልገው እንዲዘልቅ ነው አይደለ? ግን የማይዘልቁ አሉ። እናት ብቻውን የምታሳድግ አባት ብቻውን የሚያሳድግበት ሁኔታ ያጋጥማል። በመካከላቸው ግጭት ሊያጋጥም ይችላል። አንዳንድ ጊዜ እነሱ እርስ በርሳቸው ራሱ የማይከባበሩ ሊሆን ይችላል። የነዚህ ሰዎች አለመከባበር፣ አብሮ አለመቀጠል፣ በብቸኝነት ለማሳደግ መሞከር፣ ሲንግል ማም መሆን፣ የተለያዩ ሁኔታዎች እነዚህም በሙሉ ስትመለከታቸው በልጆች ላይ አደጋ አላቸው ማለት ነው። ምክንያቱም ስፍራውን አይጠበቅማ። እናት ብቻዋን ስትቀመጥ ራስ የለም፣ ራስ ብቻውን ከሆነ ደግሞ አካል የለም። ስለዚህ በዚህ መካከል የሚያድጉ ልጆች ምን ተጽዕኖ ሊደርስባቸው ይችላል? ምንስ መጽሐፉ ሊመክር ይችላል የሚለውን ብታነሳው መልካም። እንግዲህ እንደዚህ አይነት ሁኔታ ላይ የሚፈጠሩ ችግሮች የእድሜ ልክ ነው የሚሆኑት። መጽሐፍ ቅዱስ ላይ በተደጋጋሚ እያነሳናቸው ያሉ ባለትዳሮች አሉ። ብዙ ጥንዶች አሉልን። የነ ርብቃና የይስሐቅ ጉዳይ በጣም ጥሩ ባልና ሚስት ናቸው። ነገር ግን የእነሱ የእጮኝነት ታሪክ በብዙ የእጮኝነት ታሪክ ሂደት ውስጥ ለሚያልፉ ሰዎች ምሳሌ የሆነውን ያህል ትዳራቸው ደግሞ በጣም አደገኛ መጥፎ ምሳሌ ሆኖ ቀርቷል። ለምን ሲባል በመካከላቸው የነበረ አለመተማመን፣ አንደኛውን ማታለል፣ መሸወድ፣ አንደኛው በአንደኛው ላይ ልጅ መከፋፈል፣ የየራሳቸውን ቡድን መያዝ። ይሄ በኋላ ላይ እናትየው ልጇን ሳታይ እንድትሞት አድርጓታል። ከልጇ ጋር አልተገናኘችም። ወንድምና ወንድም በሞት የሚፈላለጉ ሆነዋል። ልጇም ተንከራታች እንዲሆን፣ ተንከራታች ብቻ ሳይሆን ለልጅ ልጅ ተረፈ። እሱ ከእናቱ ማታለልን ተማረ። እሱ በተራው አታለለ፣ አባቱን አታለለ ከእናቱ የወሰደውን። በኋላም ከላባ ጋር የተፈጠረውን ነገር እናውቃለን። በተራው ደግሞ በልጆቹ ተታለለ። የልጅ ልጅ ድረስ ችግሩ ሄዶ እናያለን። እና እናትና አባት አለመናበባቸው ልጆቹ ላይ እንደዚህ አይነት ቀውስ ያመጣ እናያለን። በሌላ በኩል ደግሞ ነጠላ ሆነው ለምሳሌ የአካዝ ሚስት ሕዝቅያስን በሚያነሳበት ይህ መጽሐፍ ክፍል ላይ አቡ በጣም ከባድ ባል ነው ያላት። በጣም አስከፊ የሆነ ሰው፣ አመፀኛ ነው። ጣዖት አምልኮ ላይ ያለ፣ እግዚአብሔርን ቤት የዘጋ፣ በእግዚአብሔር ቤት ጣዖትን የተከለ፣ ጣዖት መሰዊያን ያቆመ ሰው። በእንደዚህ በጣም አስጨናቂና አስቸጋሪ ሁኔታ ውስጥ ያለችዋ ይቺ ሴት ግን በእግዚአብሔር ላይ የነበራት መታመን ፍጹም መሆኑን በልጇ ላይ ያሳየችን። ልጇን ሕዝቅያስን በሚገርም ሁኔታ በጎና መልካም ሰው ሆኖ እንዲበቃ አደረገችው። የሚገርመው እዚሁ መጽሐፍ ላይ ስትሄዱ የሕዝቅያስ ሚስት የምናሴ እናት ግን እንደዛ አልነበረችም። ምናሴ ደግሞ የሕዝቅያስ ልጅ ሆኖ መልካም አባት ደግሞም መልካም ሴት ሀያት ኖሮት፣ የወንድ ሀያቱ ሞቷል ኦሬዲ ምናሴ ሲወለድ፣ መልካም ምሳሌዎች በፊቱ ኖሮለት፣ እናቱ ግን በጣም ክፉ በመሆኗ ምክንያት አባቱ የሰራውን በሙሉ ሲያወድምና ከሀያቱም የከፋ ሰው ሆኖ ሲገለጥ ታያላችሁ። ይሄ ምንድነው ስንል እናት የምታሳድረው አሉታዊ ተጽዕኖ ከአባት የራቀ። ሕዝቅያስ በዛ ደረጃ አይደለም። ልክ ሕዝቅያስ ላይ በአባት ነው የተመደለው፣ ምናሴ ደግሞ በእናት ነው የተመደለ። አንዱ ላይ ሲያጠፋ ዞሮ ልጆቻቸው ላይ ያ ጉዳይ ማረፉ አይቀርም። እና ቅድምም ጸግሽም የጠቀሰው አለ እነ ጢሞቴዎስ የመሳሰሉት። ለማንኛውም ተቀናጅተው መስራታቸው ነው የሚያድናቸው የሚጠቅማቸው። እነ ዘካርያስና ኤልሳቤጥ፣ እንበረምና ዮካብድ፣ ሙሴና ሲፓራ፣ ማኑኤልና ሚስቱ የተጠቀሱ ባልና ሚስቶች አሉ። አብርሃምና ሳራ በይስሐቅ ጉዳይ እንዴት እንዳደረጉ፣ እሷ አይሆንም አባረ ስትል እሱ እግዚአብሔርን በዛ ነገር አረጋግጦለት ሲያስወጣ ቅንጅታቸው ልጆቻቸው ውጤታማ እንዲሆን አድርጓል። በአንዱ በኩል ግን ቀዳዳ ካለ፣ በአንዱ በኩል ግን መዘናጋት ካለ፣ በአንዱ በኩል ግን ኃላፊነትን አለመወጣት ካለ መጨረሻው ተያይዞ ገደል መግባት ነው የሚሆነው። ከምንም በላይ ግን የእናት ሚና ጸግሽ እንዳለው በጣም ወሳኝ ነው። ምናልባት አንድ ክፍል ብቻ አንብቤ ልዝጋ። ምንድነው የሚለው ስለ እናቱ ሲናገር
ገጽ 126 ላይ ከሁለተኛ ዜና 25:1 ጀምሮ ባሉት 3 ምዕራፎች የእናቶች ስም ምን ያህል ጊዜ እንደተዘገበ ልብ ማለት ትችላላችሁ። የተወደዳችሁ እናቶች ሆይ በትከሻችሁ ላይ የተቀመጠው እንዴት ያለ ከባድ ኃላፊነት ነው። ይህን ለማንም ማስተላለፍ አትችሉም። ንግስት እንኳን ብትሆኑ ኃላፊነቱ አይቀርም። የተወደዱ ትንንሽ ልጆቻችሁ ገና ልቦቻቸው ለጋና ሁሉን የሚቀበል ሆኖ ባለበት ወቅት ጌታ እንዲያድጉ በሚፈልግበት መንገድ መቅረጽ የእናንተ የተለየ ኃላፊነት ነው። ልጆቻችሁ ገና ሕፃናት ሳሉ ጌታ የሚሰጣችሁን ዕድል ካልተጠቀማችሁ ዓመታት የሚያልፉት በፍጥነት ነውና ሳትነቁ ሊረፍድባችሁ ይችላል። ልጆቻችሁን በምድር ለጌታ ከመቅረጽ ይልቅ በምድራዊ ነገር ራሳቸውን በመወጠራቸው ምክንያት የልጆቻችሁ ስም ከበጉ የሕይወት መጽሐፍ ሳይኖር ቢቀር የተርሴስ ወርቅ በሙሉ ኪሳራችሁን ሊመልሰው አይችልም ይላል የኢዮሳፍጥን ታሪክ እያነሳ። ይሄ ትልቅ የምንማርበት ነው ብዬ አስባለሁ። አንዳንድ ጊዜ አንደኛው ላይኖር ቢችል ምንድነው ልክ ነው ለልጅ ለማደግ ሁለቱም አይኖች የሁለቱም እጆች መምራት በጣም አስፈላጊ ነው። በጣም ለዛ ነው እንግዲህ ወላጆች በመካከላቸው ያለው ቅራኔ እንኳን ለልጄ ስል ብለው የሚታገሱበት ሁኔታ አለ። ጥሩ ነው። ነገር ግን ባይሆንስ ምንድነው የሚሆነው ስንል እኔ እግዚአብሔር ለዛ ቤት አባት ነው። እግዚአብሔር የዛን ቤት ክፍተት ይሸፍናል። ወንድም ቢሆን ሴትም ብትሆን ለምሳሌ ቀደም ወንድሜ ገልጾታል ሕዝቅያስን፣ ሌሎችም ማየት እንችላለን። አዲስ ኪዳን ያሉ አብዛኛው አገልጋዮች እና አጵሎስ ምናምን ወላጆቻቸው አባቶቻቸው ግሪካዊ ናቸው። እነ ጢሞቴዎስ እና የእምነት ፈጽሞ ተቃርነዋል ለማለት ነው። ምክንያቱም በእምነት ጎራ ሲነሱ አናገኛቸው። የማርቆስ እናት ማርያም ቤቷ ሲጠራ የማርቆስ እናት ማርያም ቤት ነው የሚባለው አይደለም። ስለዚህ ባል የለም ማለት ነው። እንዲህ ነው የምንመለከተው። ግን እንደ ማርቆስ ያለውን ልጅ ግን ዝም ብሎ ባንድ የተሰራበት አይደለም፣ ከስር የመጣ ነገር እንመለከታለን። እና ይሄ የለም በቃ ብቻዬን ማሳደግ አልችልም፣ ብቻዬን ብቁ ላደርገው አልችልም ብሎ ተስፋ መቁረጥ አያስፈልግም። አንተ እግዚአብሔር ሆይ የዚህ ቤት አባት ሁን ብሎ የዚህ ቤት አባት እንዲሆን ደግሞ ለእግዚአብሔር ቁልፉን መስጠት ያስፈልጋል። ብዙ ወላጆች ልጆቻቸው ላይ ተጽዕኖ ያመጡት በምክር አይደለም፣ በምልልስ ነው፣ በተግባር ነው። ከዚህ በፊት ምናልባት አንስቼ ሊሆን ይችላል። እንደ ሁለት ምሳሌዎችን ለአንሳ ከእናትም ከአባትም አንጻር አንድ ወንድም ሲያገለግል ምን አለ፣ ውጭ ሀገር ነው። እናት ልጆቿን ባለቤቷንም ሁሉንም ትሸኝና ትናንሽ ልጆች አሏት እና እነሱ እንዲጫወቱ ታደርግና እሷ ገብታ ትንበረከካለች። ምትጸልይበት ሰዓት አላት። ቤተሰብ ሁሉ ከሸኘች በኋላ ትምህርት ቤት የሚሄደውን ሁሉ ነገር ከሸኘች በኋላ ትንበረከካለች እና የመጨረሻው ልጅ ያያል። እናቱ ሊፈልግ ሲመጣ ተንበርከካለች። በኋላ ሄድና ከእሷ አጠገብ ይንበረከካል። ከዛ በኋላ ያኛው ደግሞ ይመጣል። ያኛው ሲጠፋበት ያጣል፣ ይንበረከካል። ምን ሆነ? ያ ሰዓት በቃ ቤት ውስጥ ያች ሰዓት እነዛ ቤት ያሉት ልጆችና እናት የጸሎት ሰዓት፣ ቋሚ ጸሎት ሰዓት ሆነ። ከዛ ልጆችስ ምንድነው የሚማሩት? ይሄንን ይዘው ይሄዳሉ ማለት ነው። ብዙ ጊዜ በወንድሞች መካከል አብረን ስንነጋገር እንደምናየው ልጆቻችን እንዴት መጽሐፍ ቅዱስ ማንበብ ለመዱ ስንል ልጆቹ ከአሁን በኋላ አንብቦ በለናቸው አይደለም። አባት ተነስቶ ቁጭ ብሎ ማለዳ ላይ በጌታ ፊት ሆኖ መጽሐፍ ቅዱስን ሲያነብ የሚያየው ልጅ ነገ ያንን ነው ያደርገዋል። እና እግዚአብሔርን መፍራት ልጆችን የሚማሩት ከወላጆች ከሚያደርጉት ጠባይ ነው። በይበልጥ እነዚህ ብቻቸው ለሆኑት ግን እግዚአብሔር የቤቱ አባት እንደሆነ ለሱ ኃላፊነቱን መስጠት አለባቸው። እግዚአብሔር የበለጠ ውብ ያደርግላቸዋል። እንደውም የበለጠ በእግዚአብሔር ላይ መታመናቸው ሊጨምር ይችላል ብዬ አስባለሁ። በጣም ጥሩ። እግዚአብሔር የድሃ አደጉ አባት ነው አይደል የተባለ? የድሃ አደጎች አባት ነው። በመለያየት ብቻ ሳይሆን ወደ ጌታም ባልየው ሊሄድ ይችላል፣ እናት ልትሄድ ትችላለች። በዚህ ሁሉ እግዚአብሔር አዋቂ ነው። እያልን ያለ ነው ምንድነው? በራሳችን ዕውቀት ለማሳደግ አንሞክር ነው። በእግዚአብሔር ዕውቀት፣ በእግዚአብሔር ጥበብ፣ የእግዚአብሔር መንፈስ ያለበት መጽሐፍ አለ፣ ያንን እንጠቀም ነው እንጂ ይሄ
ከኛ አቅም በላይ ለሆኑት ነገሮች እግዚአብሔር ኃላፊነቱን ይወስዳል።